የሩታ ጥፊ ናፍቆት ነበረ። ዛሬ እንግዲህ ቀምሷል። ደግ አደረገች ማለት ነው። እንዴት ነው አንተ ልብህን ነፍተህ ተረጋጊ ተረጋጊ። እንዴት ነው የምትረጋጋ? እሷ ያየችውን አይታ ነው እንጂ እንደዚህ እሷ በጣም ነው የምትወድህ፣ በጣም ነው የምታፈቅረህ። እንኳን ጥፊና ዝም በራሱ እንዲያርፍብህ አትፈልግም ነበረ። ግን አንተ በውጭ የሰራኸውን ሰርተህ ያየችውን አይታ የሰማችውን ሰምታ ነው እንደዚህ ልትመታ የቻለች እንጂ እሷ ልትመታ አትፈልግም። ደግሞ እንደፈለግኩኝ ይሆናለሁ፣ ማንም በእኔ ህይወት አያገባም። እንዴት ነው እንደዚህ የምትል ለሚስትህ? ሩታ እኮ ልጅህን የተሸከመች ባለቤት ናት አይደል? የተከበረች ሲሆንም አንተ ዝቅ ብለህ ይቅርታ አድርጊልኝ። ዛሬ በቲክቶክሽ ምንድን ነው ያደረግክ? እስቲ የቲክቶክ አሁን ትክክል ነው? እኔ እኮ ምን አይነት ህልና ነው ግን ያለው? እኛ አብሬሽን ጀግና ጀግና የምትሉት የምትሉ ነው ማለት ነው። እኛ አብሬሽን ጀግና ነው ብለን አናውቅም። ለሩታ እየጠሩ ሲያደርግ አዎ አብሬሽ ጀግና ነው እንላለን፣ አልዋሸንም። እንደገና ሁለተኛ ደግሞ አብሬሽ እነዚህ ልጆች አብሬሽም ሆነ ሩታም ሆነ ከሰው በታች እንዳይሆኑ እነዚህ ልጆች እንዲያድጉ ቪዋቸው እንዲጨምር ሰዎች እንዳይሰድቧቸው ሰዎች እንዳይነኩብን ነው አብሬሽ ጀግና 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 የምንል እንጂ እንደዚህ ያለ ስህተት እንኳን አሁንና ከነ ዳኒ ጋር ከነ ሜሪ ጋር ከነ ጽጌ ጋር ሲሰራ አንድ ቀን አብሬሽ ጀግና ነው ብለን አናውቅም። በቲክቶክ ሰፈር አላውቅም ሊሉ ይችላሉ፣ የራሱ የሚያደንቁት ሊኖሩት ይችላሉ። ግን ብዙዎች ግን ሺዎች ከሺም በላይ የሩታና የሩታ ብቻ ነው። እንዴት ነው አንተ እንዴት ነው የሚያደርግህ? ላስረዳሽ ትላታለህ እንዴ? ምንድን ነው የምታስረዳት? አረ በጣም ስነ ስርዓት ይኖርህ አነጋገርህን። እኔ እንጃ ብቻ አንዳንዴ በቃ ብዙ ሰዎች የሆነ ነገር ጥሩ ስናገኝ ምናምን ነገር ሰዎች እንረሳለን። የተነሳንበትን ደረጃ የተነሳንበትን ብዙ ነገሮች እንረሳለን ማለት ነው። እና አንተ ደግሞ የድሮውን አስታውስ። ሩታን እንደዚህ መናገር የለብህም። ለነገሩ ደግ አረገች፣ ነብር ማለት ነው። እሳቷን የጠበቀች ደግሞ እኮ ልቡን ነፍቶ ከቤት ምን ሆነች ነው? ምንድን ነው ግን አቤልን አቤል ነው ስሙ። አቤልን ግን አቤላን ሳላደንቀው በጭራሽ አላልፍም። በቃ አነጋገሩ በጣም ደስ ይላል። አሁን እኔ ነኝ ብዙ ጊዜ አትሄጂ እያልኩሽ እኔ ነኝ እንደዚህ የምልሽ። ስነ ስርዓቷ እኮ ደግሞ እኔ በጣም የምታሳዝነኝ ስነ ስርዓቷ። አንተ ምንም ጥፋት የለብህም፣ እኔ በአንተ ምንም አልቀየም ስትል በጣም ያሳዝነችኝ። እና አብሬሽ ስነ ስርዓት አድርግ። እኛ አብሬሽን ደግሞ አንድ ቀን ጀግና ነው አንልም። ሩታን ራስህ እንደዚህ እየተናገርህ ራስህ እንደዚህ እየጮህ ሌሎች ደግሞ እንዲሰድቧት ደግሞ ይኸው መስመር መንገድ ትከፍትላቸዋለህ። እኛ ሩታን እንዳይሰድቧት እኔ ወላሂ ሩታን ሲሰድቧት እንዴት ሰውነት እንዴት እንደሚንቀጠቀጥ ኦኬ፣ ስራ ነው አውቃለሁኝ። ብዙዎች የሩታ ደጋፊ ነን። አብሬሽ የምንደግፈው ደግሞ በሩታ ነው። ሩታን ሲሰድቧት ለምን? እኔውም ብዙ ጊዜ ከማንም ቤት አልሄድም። ኮሜንት ሳይ ምናምን ነገር በቃ የሆነ እህታችሁ ወይ የሆነ የራሳችሁ ቤተሰብ እኔ ራሴ በቃ የተሰደፉ ነው ይመስለኝ ሩታን ሲሰድቧት ማለት ነው። የሆነ ቆሻሻ ስድብ ይጽፋሉ። በቃ ከዚያ ሁላ ከማይ አልሄድም ከሰው ቤት ኮሜንትም አላይም። ለምን? በጣም ነው ወላሂ ሰውነቴ እንደዚህ የሚንቀጠቀጥ። ለምን ይህን ያህል ምን አደረገች? እና ስለዚህ ጥፋቱ ከኛ ሳይሆን ከራስህ ነው። እንደገና ከነፃነት ጋር ደግሞ በቀደም በሩታ ቤት የተለቀቀ ቪዲዮ አብረን እናገኛታለን ያልክ አይደለም? ደግሞ ዛሬ በቲክቶክም በዚያም ደግሞ አብራችሁ ሆቴል አድራችኋል። አብራችሁ ሆቴል ነበረ ምግብ የሚጋብዛት ሆቴል ነው ተባለ። ሆቴል ድረስ ምን ከተተ? ሆቴል ድረስ መጣም ቤት ኖርማል መጣም ቤት አለ አይደለ? ከዚያም ሰማት ጋብዛት ማለት ነው። ለስች ለማታምር ደግሞ እኮ ስታስጠላ። ደግሞ ዛሬ በቲክቶክ የለቀቁት የሆነ ፀጉሩን ተነካካዋለች፣ የሆነ ትከሻው ምናምን ነገር ታነሳሳለች። ኧረ ጥርስሽ ይርገፍ ስታስጠይ፣ በእውነት በጣም ነው የምታስጠይ ማለት ነው። እና የቡታጀራ ያው ሁላቸውንም ልሳደብ አልችልም። በነገራችን ላይ በአንዳንድ ሰው ስህተት ያው ሁሉንም መጨፍለቅ የለብንም። ስህተት የሚሰራ ሰው ይረገጣል፣ ይሰደባል። ልክ እንደ ነፃነትና እንደ ፍቅር እንዲሁ ፍቅር ትሻላለች ይልበል። አራት ትሻለ፣ ሁላቸውም አንድ ናቸው። እና
ነፃነት ያው ራስሽን አሰድበሽ ሴቶቹን ሌላ ደግሞ የሀገርሽ ልጆች አታሰድቢ፣ ስነ ስርዓት ያዥ። ለመፈመስ ከሆነ እኮ በሌላ መንገድ ትመጭ ነበረ። እና እኔ ራሱ አብርሽ እንዴት ነው የሚያረግ? ኧረ ወይኔ እኔ እንጃ ብቻ ማውቀው ነገር የለኝም። እና እኛ አብርሽን ጀግና ነው አንልም። አንተ ጀግና አይደለህም ሩታን ብልሃለች። እንደ ጀብድ እንዴት ነው የሚያደርግ? ደግሞ ማማሰያ ደግሞ ይዘህ እንጂ መቼ ቀመስክ እኮ። ይሄ ጥፊ ነበር እኮ የናፈቀህ። የዛ አመት ይሆናታል በጥፊ ከመታቸው አመት ይሆናታልና ይሄ ጥፊ ከአመት በላይ የሆነ ስለናፈቀህ ጀግና እኮ ናት ወላሂ። ነብር እንዲሁ ድራማ ቢሆን ማለት ነው። እኔ ይሄን ነገር በነገራችን ድራማ ነው አልልም። ድራማ ሊሆን ይችላል፣ ግን ቢሆንም የሚሰራው ስህተት ደግሞ እጥፍ። አንደኛ እኛን ለማናደድ፣ ሁለተኛ በጣም ስለሚሰደብ ከሰደቡኝ አይቀርማ ብሎ ነው የሚሰራ። እንዴ በአንተ ህይወት እኮ ማንም አያገቡም። በነገራችን ላይ እኛ እናንተ እንድትበረቱ ከሰው በታች እንዳትሆኑ በቃ የሚዲያው ብቻ ብዙ ነገሮች ስላላችሁ በጣም የዋህ ስለሆናችሁ እየተሰደባችሁ እየተዘቀዘቃችሁ ምንም ለሰው እንትን በጣም ከበር ስላላችሁ በዚያ ነው የወደድናችሁ እንጂ ሩታን ደግሞ ግን አታሰድባት ማለት ነው። ሩታን አስከብራት። አነጋገርህ ደግሞ ስነ ስርዓት ይኑር። ለሴት ልጅ በጣም ስነ ስርዓት የሚባል ነገር አለ። እሱን ልክ እስቲ ከአቤል ተማር ማለት ነው። እና ሩታዬ አይዞሽ ያልፋል። ግን ትዕግስትሽን ጨዋነትሽን ሳላደንቅሽ አላልፍም። ትዕግስቷን እኔ ወላሂ የሩታን ትዕግስት ድራማም ሆነም አልሆነም አያገባኝም። እኔ እንደዚህ ያለ ድራማ አይቼም አላውቅም። ሊኖር ይችላል፣ አይተናል፣ ብዙ አሳልፈናል። ከነዳኒ ጋር ብዙ አሳልፈናል፣ ብዙ አይተናል። ግን ቢሆንም ደግሞ የዛሬው በጣም ጫን ላይ ነው። እኔ እኮ ከሌላ ሴት ጋር ቢመጣ ምን አለ ግን እንደዚህ ከድሮ ኤክሶች ጋር እየመጡ እንደዚህ የሚያቃጥሉን ማለት ነው። ሌላ ሴቶች ኦኬ አናውቃቸውም ወይም ኤክሶች አይደሉም። ግን ሌላ ሰው ኧረ ብቻ አላውቅም። ሁሉም በጣም ይደብራል። እና ሩታዬ አይዞሽ፣ እኛ ከጎንሽ ነን። በጣም ብዙ ሰው ከጎንሽ አለ። ኮሜንቱም እንግዲህ አንተም እያየ ብዙ ሰዎች አንቺ ሲያበረታቱሽ ምን ሲሉሽ እንዴት ማን አበረታታት? እኛ ለሴት ልጅ እናበረታታታለን ማለት ነው። እኛ ሁላችሁንም እናበረታታለን። ግን እንደዚህ ያለ ስራ አቁሙ። አንተ በጣም ብዙ ነገር ተናግረሃል፣ በጣም ብዙ ነገር ብለሃል። ግን መልሰህ ያው ከዚያው ስራ ነው እና የምትገቡ እና ቤተሰቦች ብቻ በጣም ትንሽ ከበድ ይላል። ግን ጥፊዋ ግን ተመችታኛለች ማለት ነው። ነገ ደግሞ ምን እንደሚፈጠር አብረን እናያለን። ነፃነት ግን ነው ያለችኝ ማለት ነው። ፈጣሪ ቀሪ በለኝ።